በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ቄርሎስ ምዕራፍ 37 ስለ እግዚአብሔር አብ ይናገራል። በክርስቶስ ያደረገው በእኛ ላይ ያለ የኃይሉ ጽናት እንደምን ያለ ነው! ከሙታን ለይቶ ባስነሳው፣ በእሪና በእልልና ባስቀመጠው፣ ከመላእክት ሁሉ በላይ ከመኳንንት ከኃይላት ከአጋይስት ከሚጠራ ስም ሁሉም በላይ ነው። በዚህም ዓለም ብቻ አይደለም በሚመጣውም ዓለም ነው እንጂ። እነሆ እንግዲህ ከሙታን ተለይቶ የተነሳው ክርስቶስን አብ ከመላእክት ሁሉ በላይ ከመኳንንት ከኃይላት ከአጋይስት ከሚጠራ ስም ሁሉም በላይ በሕሊናው በልዕልና አኖረው። በዚህም ብቻ አይደለም በሚመጣው ዓለም ነው እንጂ። እንግዲህ እንደኛ ያለ ሩቅ ብእሲ ከፍጥረት ሁሉ ከሚበልጥ ከአብ ጋር ይቀመጣልን? ይኸውም በእውነት ሰው የሆነ የባሕርይ አምላክ ነው። ከእርሱ የተወለደ ከአብ ጋር የሚተካከል ሲሆን ሥጋንም በፈቃዱ ተዋህዶ ፍጹም አምላክ ፍጹም ሰው ሆኖ ተገለጠ። ስለዚህም በጌትነቱ ክብር ይኖራል። ስለዚህ በሥጋ ሸንኮፋሞች የተባላችሁ አሕዛብ በሰው እጅ በሥጋ ግዝረት ተብሎ መጠራት ከተገባው ተገዘሩ። በዚያ ዘመን ከክርስቶስ ተለይታችሁ ያለ ክርስቶስ ትኖሩ ነበርና፣ በእስራኤልም ተለይታችኋልና፣ በርስት ሥርዓትም እንግዶች ሆናችኋልና፣ እግዚአብሔርንም አታውቁትም፣ ተስፋም በዓለም ውስጥ የላችሁምና። አሕዛብም ክርስቶስን ሳያውቁት እግዚአብሔር አብንም ሳያውቁት በዓለም ውስጥ ነበሩ። ክርስቶስን ባወቁት ጊዜ ግን ጣዖቱን ረሱት። ክርስቶስ እንደምን የባሕርይ አምላክ አይደለም። ስለዚህም ነገር ለአብ እሰግዳለሁ፣ በሰማይ በምድር ያሉ ነገዶች ሁሉ ለሚጠሩት ለእርሱ እንደ ጌትነቱ ምልአት ስፋት ይሰጣችሁ ዘንድ በመንፈስ ቅዱስ ኃይል ያጸናችሁ ዘንድ ክርስቶስ በሃይማኖት በሰው ውስጥ በልቡናችሁ ያድራል። አብዝተን እንደተናገርን መጠን በሰው አርአያ የተገለጠ የእግዚአብሔር አካላዊ ቃል ኢየሱስ ክርስቶስ ስሙ በአራቱ ማዕዘን ያስረዳል። እንኪያ ራሱን ከሥጋ ጋር ያዋሃደ የባሕርይ አምላክ እንደሆነ ካላወቅ ነው እንደምን በልቡናችን ያድራል? በመንፈስ ቅዱስ ልጆች አድርጎ በአምላክነቱ ያድርብናል። ክርስቶስ እንደኛ ያለ ሩቅ ብእሲ ከሆነ ከእግዚአብሔር አብ ባሕርይ የተገኘ አካላዊ ቃልም ከክርስቶስ የተለየ ሩቅ ወልድ ከሆነ በእኛ ላይ የሚያድር ማን ነው? በሰው ልቡናስ በሃይማኖት እንደምን ያድራል? ዮሐንስ ስለ እግዚአብሔር ገልጦ ሲናገር ከመንፈስ ቅዱስ ልጅነትን ሰጥቶናልና በዚህ ከእኛ ጋር እንዳለ አወቅን። ምዕራፍ 38 በሕግ ስለሚፈቀድ ትምክህት ተነግሯል። ስለ ክርስቶስ ያንን ጥቅሜን ላጣው ወደድኩ፣ ነገር ግን ሁሉንም እንደ ውርደት አደረግኩት። ስለ እርሱ ሁሉን የተውሁለት እንደ ትቢያና እንደ ጉድፍ ያደረግኩት ክርስቶስን ላገለግለው መሰለኝ። የጌታችን ኢየሱስ ክርስቶስን ፍቅር መርጫለሁና። የኦሪት ውርደት ስለምንድን ነው? የኢየሱስ ክርስቶስ ፍቅሩስ እንደምን በዛበት! ለቀደሙ ሰዎች በሙሴ ትምህርት እውነተኛ የባሕርይ አምላክ ሲሆን ሥርዓትን የሚያድሱ መምህራንም በዓለም ውስጥ ክርስቶስን አስተማሩ። እርሱ እንደኛ ያለ ሩቅ ብእሲ ከሆነ ይኸውም በባሕርይ ተዋህዶ ያይደለ እንዳደረበት ከተነገረ ከእግዚአብሔር አብ የተገኘ አካላዊ ቃልም የባሕርይ አምላክ ነው እላለሁ። በክርስቶስ የተሰራች ወንጌል ኦሪትን እንደምን ገዛቻት? ምዕራፍ 39 አሁንም ስለ እናንተ በመከራዬ ደስ ይለኛል። ከክርስቶስ መከራም ጥቂቱን በሥጋ ይፈጽማለሁ። ስለ ሥጋው ያችውም ቤተ ክርስቲያን ናትና፣ ስለ እናንተ በሰጠኝ በእግዚአብሔር ሥርዓት የተሾምሁላት ቤተ ክርስቲያን ናትና። የእግዚአብሔርን ቃል ከዓለም አስቀድሞ ሰውም ሳይፈጠር ተሰውሮ የነበረውን ምክሩን እፈጽም ዘንድ ዛሬ ግን እግዚአብሔር በዚህ ምክር የተገለጠውን የጌትነቱን ስፋት በአሕዛብ ላይ እንዲገልጥላቸው ለፈቀደላቸው ለቅዱሳን ተገለጠላቸው። የክብሩ ተስፋ በእናንተ ላይ አድሮ ያለ ክርስቶስ ነውና። ምስጢሩ እንደምን የረቀቀ ነው! እንደምንስ የእግዚአብሔር ነገር ይባላል! ክርስቶስ እንደኛ ያለ ሩቅ ብእሲ ከሆነ ለሰው የሚደረግለት የጌትነቱ ክብር ለሰው ምን ክብር ይሆነዋል? ምን ታላቅነት የለውም። ለምስጢሩ የሚገባ ነገር የለውም። የባሕርይ አምላክ እንደሆነ አምነን ወደ ክርስቶስ ካልቀረብን የእግዚአብሔር አካላዊ ቃል እንደሆነ ከአባቱ ጋራም ትክክል እንደሆነ ራሱንም ዝቅ አድርጎ ሰው እንደሆነ አውቀን ከቀድሞ ጀምሮ ባለጸጋ እንደሆነ ተቀመጠ። የተዋህዶ ምስጢርም በብዙ ወገን ይታወቃል። ጌታችን ኢየሱስ ክርስቶስንም እንደተቀበላችሁት መጠን በእርሱ ተመላለሱ። በእርሱ መሠረትነት እየተሠራችሁ እየታነጻችሁ በሃይማኖትም እየጸናችሁ ክርስቶስን እንደምን ተቀበል ነው ብለህ ዮሐንስ ቃል ሥጋን ሆነ እያለ ያስተምረናል። ሥጋንም ተዋህዶ አምላክነቱን አልለቀቀም። እንዲህም ከአብ ጋር በአንድነት ይኖራል። የተሰቀለውም የክብር ባለቤት ተባለ።
ለእኛም ጸልዩልን፣ እግዚአብሔር የአንደበትን በሮች ይከፍትልን ዘንድ በእግዚአብሔር ዘንድ ያለችው ወንጌል ትምህርት መከልከልን ሳይኖርባት እንዳትሰበክ መከልከሏን እንድንናገር የታሰርኩለትን የክርስቶስን ምስጢር እናገር ዘንድ ያለኝን እንድገልጥ ክርስቶስ የባሕርይ አምላክ ካልሆነ በእግዚአብሔር ጸጋም የከበረ ሩቅ ብእሲ ከሆነ በእርሱ ላይ የምስጢር ጥልቅነት የለም። ግልጥ ነገር ሲሆን ለአንደበት መዝጊያ በምን ይደረጋል? መናገርን ሲያውቅ ዳግመኛ ለምስጢሩ ጥልቀት ርቀት የለውም። ከሰው ተፈጥሮ የተገኘውን ስለ ሩቅ ብእሲ የሚናገረው የተሰወረ አይደለም። ከእግዚአብሔር አብ የተገኘ አካላዊ ቃል ሰው እንደሆነ ከተነገረ እንደሚገባ እንናገር ዘንድ ረቂቅ ምስጢሩን መናገርን የሚሰጠን የአንደበታችንን መዝጊያ የሚከፍትልን እርሱ የባሕርይ አምላክ የሆነን ዘንድ ይገባል። ምዕራፍ 40 ልጁን ዳግመኛ ወደ ዓለም በላከው ጊዜ የእግዚአብሔር መላእክት ሁሉ ይሰግዱለታል። በአካሉ ተቀዳሚ ተከታይ የሌለው ከእግዚአብሔር አብ የተወለደ እርሱ አካላዊ ቃልን ይባላል። እርሱ አንዱ ከአንዱ አብ ተወልዷልና በኩርንም ተብሏልና ሰውን በሆነ ጊዜም ወደ ዓለም ገብቷልና ቅዱሳን መላእክትም ይሰግዱለታል። ለአንዱ ለባሕርይ አምላክ ይሰግዱ ዘንድ ይገባል። መላእክት በሰማያት ሲሰግዱለት ክርስቶስ እንደምን የባሕርይ አምላክ አይደለም? ስለ መላእክቱ እንዲህ አለ። መላእክቱን ነፋሳት የሚላላኩትንም የእሳት ነበልባል የሚያደርጋቸው። ስለ ልጁም አለ፣ ጌታ ሆይ ዙፋንህ ለዘላለም ነው፣ የመንግሥትህም በትር የቅንነት በትረ ሥልጣን ነው። ጽድቅን ወደድክ አመፃንም ጠላህ። ስለዚህ እግዚአብሔር አምላክህ ቀባህ እንዳንተ ካሉት የደስታ ዘይትን። ለዘላለም ዙፋን ያለው እርሱ መላእክትን ከፈጠረ ጽድቅንም ቅንነትንም ከወደደ አመፃንም ከጠላ ስለዚህ ነገር ከእግዚአብሔር አብ በተገኘ የባሕርይ ክብርን ከበረ ይሉታል። ልቡናችንም መርምሮ በማይደርስበት ገንዘብ የእርሱን ነገር ምን እንላለን? መላእክቱን ከነፋስ የሚፈጥራቸው ከሆነ የመለኮትነት ዙፋን ያለው ከሆነ ስለምን በባሕርይ ክብርን ከበረ? የባሕርይ አምላክ እንደመሆኑ መላእክትን ፈጠረ። ሰውን እንደመሆኑም በባሕርይ ክብር ከበረ። በመለኮታዊ ባሕርይ አይደለም፣ በፈቃዱ ሰው በሆነ ጊዜ ባሕርያዊ ክብርን ገንዘብ አደረገ እንጂ። ክርስቶስ ፍጹም አምላክ ፍጹም ሰው ነው። በባሕርዩም አምላክ ነው። ስለኛ በፈቃዱ ከእመቤታችን በሥጋ ስለተወለደ ሰው ነው። ወንድሞቼ ሆይ እንግዲህ አስተውሉ። በመካከላችሁ ከሕያው እግዚአብሔር የሚለያችሁ በሃይማኖት የጠመመ ተጠራጣሪና ክፉ ልቡና ቢኖር ክርስቶስን ሩቅ ብእሲ ብንለው በእውነት ሕያው ከሚሆን ከእግዚአብሔር አብ እንለያለን። እንግዲህ እርሱን በማመን ጸንተን በምን አንርቀውም? እንደምንስ ክርስቶስ የባሕርይ አምላክ አይደለም? የላም ደም፣ የፍየል ደም፣ የጠቦት ፈርስ ከኃጢአት የሚያነጻ የረከሱትንም ሥጋቸውን የሚቀድሳቸው ከሆነ በመንፈስ ቅዱስ ዘላለም ሕያው የሚሆን ራሱን ለእግዚአብሔር የሰዋ የክርስቶስ ደሙማ እንዴት ይልቅ ይሆን? እርሱ ነውር ሳይኖርበት ከኃጢአት ሥራ ይለያቸዋል፣ ሕያው እግዚአብሔርን ታመልኩት ዘንድ። እንኪያ ክርስቶስ የባሕርይ አምላክ ካልሆነ እንደምን በደሙ ዋጋነት ገዛን? ከኃጢአት ሥራስ እንደምን ይለየናል? እንደኛ ያለ ሩቅ ብእሲ ደምስ ከፍየል ደም ብልጫው ምንድን ነው? ምንም ብልጫ የለውም። የእኛ ደም የሚናገር ከሆነ እንጂ የፍየልስ ደም አልተናገረም። ከእግዚአብሔር አብ ባሕርይ የተገኘ አካላዊ ቃል ሰው ሆኖ ሥጋን በተዋሃደ ጊዜ ስለ ሁሉም ደሙን አፍስሷልና የሚያምኑበትን ከኃጢአት ሥራ መለየትን ይችላል፣ ያድናቸዋል። ለእግዚአብሔርም መሥዋዕት አድርጎ ያቀርባቸዋል። የሙሴን ኦሪት የረሳ ቢኖር ያለ ይቅርታ በሁለት በሦስት ምስክር ይሙት። እንግዲህ በእናንተ ዘንድ የከፋ ፍርድ እንደምን ይገባዋል? የእግዚአብሔርን ልጅ ቃል ኪዳን የተጋባው የሥርዓት ደሙን እንደኛ ደም ያደረገ የተቀደሰበት መንፈስ ቅዱስን የሰደበ የእግዚአብሔርን ሕግ የነቀፈ የዘነጋ ሰው በደሉ ሰውን ከሰደበ ሰው ፍዳ ጋር የሚተካከል አይደለም፣ ይህ ፈጽሞ ይጸናል እንጂ። ዳግመኛ የኦሪትን ሕግ የተላለፈው ሰው በሞት ፍርድ ውስጥ ወደቀ። ሰውን የሰደበ ግን ኃጢአቱ ይሰረይለታል። በሙሴ ሕግ ላይ የመተላለፍ በደልን ካደረገ ሰው ይልቅ የክርስቶስን ደም እንደኛ የሚያደርግ ሰው በሚገባ ፈጽሞ የከፋ ፍርድ እንደምን አይፈረድበት? የክርስቶስ ደም እንደኛ አይደለም፣ ሥጋን የተዋሃደ አካላዊ ቃል የባሕርይ አምላክ ነውና። እንግዲህ ከሰማይ ወርዶ ያነጋገራችሁን እንዳታከላክሉት እምቢም አትበሉት፣ እንዳትከለክሉት ለማለት ነው። እነርሱም እምቢ ብለውታልና ብዙ ጸጋን የሚሰጥ እርሱን በምድር ባልሸሹት ባልተከለከሉት ነበር።
እንግዲህ እኛማ ከሰማያት ከመጣው ከእርሱ ፊታችንን ከመለስን እንደምን እንሆን? ያን ጊዜ ቃሉ ምድርን ያንቀጠቀጣት እኛም ከሰማያት አምነን የተቀበልነው አሁንም እንደገና ዳግመኛ እኔ ምድርን አንቀጠቅጣታለሁ፣ ምድርን ብቻዋን አይደለም ሰማያትንም አነዋውጣቸዋለሁ ብሎ ያስተምራል፣ ይናገራል። በምድር ላይ የበለጸገ የሆነ ያልሰሙት የተባለ የአይሁድ አባቶቻቸው መከራ የተቀበሉበት ማን ነው? ሙሴ አይደለምን? ክርስቶስ እንደ ሙሴ ከምድር የተገኘ ምድራዊ አይደለም፣ ከሰማይ የመጣ ሰማያዊ ነው እንጂ። ከእግዚአብሔር አብ የተገኘ አካላዊ ቃል ሥጋን ተዋህዶ በአምላክነት ጸንቶ ኖሯልና ቀጥተኛውን እምነት የሚለውጡትን የከፋ ፍርድ ይገባቸዋል። ዮሐንስ አዋቂ እንደመሆኑ መጠን እንዲህ ብሏልና ከምድር የተገኘ ምድራዊውን ነገር ይናገራል፣ ይኸውም ሰው ነው። ከሰማይ የመጣው ግን ከሁሉ በላይ ስለሆነ የባሕርይ አምላክ እንደሆነ ይታወቃል፣ ይኸውም ክርስቶስ ነው። ኢየሱስ ክርስቶስ ትናንት የነበረ ዛሬም ያለ እስከ ዘላለሙ የሚኖር ነው። ከእመቤታችን በተወለደ ጊዜ ያን ጊዜውኑ ኢየሱስ ክርስቶስን እግዚአብሔር አብ አካላዊ ቃል ሆኖ እናገኘዋለን። ምክንያት ትናንት ያለው ዛሬም ያለው ለዘላለሙ የሚኖረው ከእግዚአብሔር አብ የተገኘ አካላዊ ቃል ከሥጋ ጋር የተዋህደውን ተዋህዶ እንደምን ያስረዳል? በአንድ ወልድነት ከእርሱ ጋር አንድነት ካረገች ሥጋ ጋር ከሥጋ ጋር ተዋህዶ ባለመለወጥ የሚኖር የቀዳማዊ ቃልን ባሕርይ እንዲህ በዳህራዊነት እናውቀዋለን። ምዕራፍ 41 ከጌታችን ከኢየሱስ ክርስቶስ ሐዋርያ ከጳውሎስ በመድኃኒታችን በእግዚአብሔር ባለኝታችን በኢየሱስ ክርስቶስ ስም ትእዛዝ በሃይማኖት ለምወደው ለልጅ ለጢሞቴዎስ ሰላም ይሁንልህ። መድኃኒት መባል ለኢየሱስ ክርስቶስ ይገባል፣ ለሌላ ነገር አይደለም። በእውነት የባሕርይ አምላክ ለሆነ ለአንድ ገዥ ነው እንጂ። እንዲሁም ዛሬ የምስጢር መገኛን አለው፣ ያውም መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ተብሏልና የስሙን ንባብ ትርጓሜውንም የከበረ መልአክ በማብዛት ገልጦ አስረዳን። ስሙንም ኢየሱስ ትይባለሽ ብሎ ተናገረ። እርሱም ወገኖቹን ከኃጢአታቸው ያድናቸዋል። እንኪያ ክርስቶስ የባሕርይ አምላክ ነው። መምህር ጳውሎስ እንደተናገረ ለሰው ሁሉ መድኃኒቱን ሲሆን። ምዕራፍ 42 የእግዚአብሔር ቸርነቱ በሰው ሁሉ ዘንድ ታውቋልና እርሷ መድኃኒት ታስተምረናለች። የዓለሙንም ኃጢአት ምኞቱን ክደን በንጽሕና በቅንነት በፍቅር እንኖር ዘንድ የባሕርይ አምላክ መድኃኒታችን ታላቁ ኢየሱስ ክርስቶስ በጌትነቱ መምጣቱንና ብፁዓን መስጠቱን እየጠበቅን ስለ እኛ ራሱን አሳልፎ ሰጠ። ከኃጢአታችን ሁሉ ያድነን ዘንድ በበጎ ምግባር የሚፈካከር ሕዝብን ለእርሱ ይመርጥ ዘንድ ለእኛ የታወቀን ቸርነቱ የትኛው ነው? ለዓለሙ ሁሉ መድኃኒት የተባለች የየትኛው አምላክ ናት? የተገለጠልን የባሕርይ አምላክ የባሕርይ ገዥ እንደሆነ ይታወቃል እንጂ። ብፁዕ ዳዊት የእርሱ ጌትነት ከሰማያት ይገለጣል ብሎ እንደተናገረ እርሱን ደጅ እንጠናለን፣ ይኸውም ከኃጢአታችን ሁሉ ያድነን ዘንድ ለእርሱም ከኃጢአት የተለየን አገልጋዮችን እንሆን ዘንድ ስለ እኛ ራሱን አሳልፎ የሰጠ ታላቅ የባሕርይ አምላክ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም አማኑኤል በእውነት የባሕርይ አምላክ አይደለም ብሎ የሚናገር ማን ነው? የከበረ ጳውሎስ መድኃኒታችን ኢየሱስ ክርስቶስ ታላቅ የባሕርይ አምላክ ነው ብሎ ስለ እርሱ ሲናገር ምዕራፍ 43 ክርስቶስ የባሕርይ አምላክ እንደሆነ ይናገራል። የተወደዳችሁ ወንድሞቼ ሆይ አትሳሳቱ። መልካም ሀብት ሁሉ ፍጹም የሆነ ጸጋም ሁሉ ከላይ ነው፣ ከብርሃን አባት ዘንድ ይወርዳል። ሀብት ሁሉ የብርሃን አባቷ ከሚሆን ከአብ ዘንድ ብቻ የሚገኝ ከሆነ ሀብትስ መንፈስ ቅዱስ ነው፣ የእግዚአብሔር ተአምራቱ የሚፈጸምበት ከሃሊነትም ዳግመኛም ክርስቶስ ተአምራት የማድረግ ጸጋን ለቅዱሳን ይሰጣቸዋል። ክርስቶስ እንደምን የባሕርይ አምላክ አይደለ? እግዚአብሔርን አገልግሉት፣ ሰይጣንን ተዋጉት፣ ይሸሻችሁማል። እነሆ በዚህ አንቀጽ ገልጦ ለእግዚአብሔር እንገዛ ዘንድ ይገባል አለ። ክርስቶስ ቀንበሬ የምትሆን ሕገ ወንጌልን በትከሻችሁ ተሸከሙ አለ። እንግዲህ ቀንበሩ የሚሆን ሕገ ወንጌልን ተሸከሙ ካለ ለእርሱ ካልሆነ በቀር ለሌላ አምላክ የሚገዙ አይደለም። ሊገዙለት ከተገባ እንደምን የባሕርይ አምላክ አይደለም? ምዕራፍ 44 ከኢየሱስ ክርስቶስ ሐዋርያ ከጴጥሮስ በጳንጦስና በገላትያ በቀጰዶቅያ በእስያና በቢታንያ ለተመረጡ ስደተኞች ምዕመናን እግዚአብሔር አብን አስቀድመው በመንፈስ ቅዱስ ላወቁት የኢየሱስ ክርስቶስን የደሙን መፍሰስ ይመሰክሩ ዘንድ ጸጋ ለእናንተ ይሁን፣ ሰላምም ይብዛላችሁ። እነሆ የክርስቶስ ሐዋርያው በመጀመሪያ ክታቡ እግዚአብሔር አብን በማወቁ ራሱን አገልጋዩ አድርጎ ጠራ።
በኢየሱስ ክርስቶስ ደም ርጭት ለመመስከር የሐዋርያነቱን ምልክት ይነግረናል። በመንፈስ ቅዱስ ዙፋን እርሷን እናደርግ ዘንድ በደሙ መንጻትም እርሷን እናደርግ ዘንድ ያመንበት እኛ በመንፈስ ቅዱስ ከከበረን ከኃጢአት ለማንጻትም በደሙ ከረጨን የባሕርይ አምላክ እንደሆነ እንዴት አታውቁትም? በሰውነቱም የባሕርይ አምላክ እንደመሆኑ የሚያምኑበትን የባሕርይ ሕይወቱ በሚሆን በመንፈስ ቅዱስ ሲያከብር በሥጋውም የባሕርይ አምላክ ሲሆን በደሙ ከኃጢአት ሲያነጻ የጌታችን የኢየሱስ ክርስቶስ አባቱ እግዚአብሔር ይክበር ይመስገን። ከቸርነቱ ብዛት የተነሳ ዳግመኛ የወለደን ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በመነሳቱ የማያረጀውን የማይጠፋውን የማይተዳደፈውን በሰማያት ለእኛ ተጠብቆልን ያለውን ለመውረስ እግዚአብሔር ከማትጠፋ የሕይወት አለኝታ ዳግመኛ ከወለደን ክርስቶስም ከሙታን ተለይቶ በመነሳት ይህንን ካደረገ እርሱ እንደምን የባሕርይ አምላክ አይደለም? ስለዚህ ነገር መድኃኒትን ፈልጉ። ነቢያትን ፈቅደው ትንቢትን ተናገሩ። ከእናንተ ጋር ስላለች ጸጋ በማን በየትኛው ዘመን ፈለጉ? የክርስቶስ መንፈስ በእነርሱ ላይ ይገለጥ። እነሆ ዳግመኛ በዚህ አንቀጽ ክርስቶስ የባሕርይ አምላክ እንደመሆኑ መጠን መንፈስ ቅዱስ ሕይወቱ ነው ይባላል። መንፈስ ቅዱስ ገንዘቡ ሲሆን ክርስቶስ የባሕርይ አምላክ ነው። ምዕራፍ 45 በሕዝብ መካከል ሐሰተኞች ነቢያት አሉ። በእናንተ ላይ የጥፋት ክህደትን የሚያመጡና በደሙ ዋጋነት የገዛቸውን ጌታቸውን የሚክዱት ሐሰተኞች መምህራን እንዳሉ። እንግዲህ የገዛን በሚለወጥ በሚጠፋ በብርና በወርቅ አይደለም፣ በክርስቶስ በከበረ ደሙ ነው እንጂ። በእውነት ለሕያው የባሕርይ አምላክ አብ እየተገዛን ዳግመኛ በደሙ ዋጋነት ለገዛን ለክርስቶስ እናገለግላለን። እርሱ ገዥ እንደሆነ ሕያውም እንደሆነ የምናምነው ክርስቶስ እንደምን የባሕርይ አምላክ አይደለም? ምዕራፍ 46 የእግዚአብሔር ልጅ መጥቶ ዕውቀትን እንደሰጠን እናውቃለን። በልጁ በኢየሱስ ክርስቶስ አምነንበት ያለነውንና በእውነት የባሕርይ አምላክ የሆነውን አብን እናውቀው ዘንድ ይኸውም በእውነት የባሕርይ አምላክ ሕይወትም ነው። ከእግዚአብሔር አብ ዘንድ የተገኘ አካላዊ ቃል ከሥጋ ተለይቶ ራቁቱን ኢየሱስ ክርስቶስ እንደተባለ የሚታወቅ አይደለም። ሰው በሆነ ጊዜ ያን ጊዜ ኢየሱስ ክርስቶስ ተባለ። የባሕርይ አምላክ ከሆነ የዘላለም ሕይወትም ከሆነ መናፍቃን ለምን ይለውጡታል? ምዕራፍ 47 ስለ ሁላችን መድኃኒት እጽፍላችሁ ዘንድ ትጋትን ሁሉ አደረግኩ። እንድጽፍላችሁም ተግባሬ ነው። ለቅዱሳን ስለተሰጣቸው የመጀመሪያዊቱ ሃይማኖት ተተጉ ዘንድ እየማለድኳችሁ በዚህ የኃጥአን ፍርድ ውስጥ ከጥንት ጀምሮ የተጻፉ የእግዚአብሔርን ጸጋ ወደ ርኩሰት የሚለውጡ አንዱን ወልድ ጌታችንን ኢየሱስ ክርስቶስን የሚክዱት የታወቁ ሰዎች ተጠራጥረዋልና የሥጋዌውን ትምህርት በተቀበልነው ገንዘብ ቀድሞ በጌታችን በኢየሱስ ክርስቶስ ያመኑበትን እንኪያ ለምን ይክዱታል? ከእግዚአብሔር አብ የተገኘ አካላዊ ቃል ሌላ ወልድ ነው እንጂ ብንል ከድንግል ብቻውን የተወለደውን ልዩ ነው ብንል የሕግ ባለቤት እርሱን ካድ ነው። ከእግዚአብሔር አብ የተገኘ አካላዊ ቃል በፈቃድ በውድ ባደረገው ተዋህዶ እንግዲህ ጌታችን ኢየሱስ ክርስቶስ አንድ ነው። ሥጋንም በአምላክነት ክብር አከበራት። እንግዲህ አንድ ወልድ ክርስቶስ የሁሉ ገዢ ይሆናል። ምዕራፍ 48 ክርስቶስ የባሕርይ አምላክ እንደሆነ ይናገራል። ይህንንም አስቦ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ለመውሰድ አትፍራ፣ ከእርሷ የሚወለደው በመንፈስ ቅዱስ ነውና ልጅንም ትወልዳለች፣ ስሙንም ኢየሱስ ትለዋለች። እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ለሰው ባሕርይ አይደለ ለአምላክነት የሚገባውን ያደርጋል። በእርሱ የዳኑትን ከማርያም ለተወለደው ለእርሱ ወገኖች አድርጎ ጠርቷቸዋልና እርሱ ሕዝቡን ወገኖቹን ከኃጢአታቸው ሲያድናቸው ሁሉ የእግዚአብሔር ገንዘብ ነው። ኃጥአንን ከኃጢአት ማዳን የሚችል ለእርሱ ለብቻው ይገባል። እንኪያስ ከቅድስት ድንግል የተወለደው እኛም ለራሱ ወገኖች የሆነ ከኃጢአትም የሚያድነን የባሕርይ አምላክ ነው። ለዚህም ሥልጣን አለው። የይሁዳ ዕጣ በምትሆን በቤተልሔም ከእሴይ ባሕርይ ኢየሱስ ክርስቶስ ተወለደ። እግዚአብሔር ስለ እርሱ ነገር ከነቢያት በአንዱ ተናገረ። የኤፍራታ ቤቱ የምትሆኝ አንቺ ቤተልሔም በይሁዳ ካሉ አእላፍ መንደሮች ውስጥ አንቺ ታናሽ ነሽ። አመጣጡም ዓለም ከተፈጠረበት ዘመን አስቀድሞ የሆነ ወገኖቹ እስራኤልን የሚጠብቃቸው ንጉሥ ፈራጅ ከአንቺ ይወጣልና በቤተልሔም የተወለደውን አመጣጡ ከዓለም መፈጠር አስቀድሞ ነው እንደምን አለ።
ያውም ባሕሪው በቅድምና የነበረ ማለት ነው። ፈጽሞ በኋላ ዘመን በዓለም ካለች ከድንግል የተወለደ ሲሆን ሥራው ከጥንት ጀምሮ የነበረ እንደምን አለው? እንኪያ አመጣጡ ከጥንት ከሆነ ክርስቶስ የባሕርይ አምላክ ነው። የጌትነት ክብር አነጋገር ሁሉ ይገባዋል። ስለ እኛ ከድንግል በሥጋ መወለድን የታገሰ እርሱ የባሕርይ አምላክ ነው። እኔ ለንስሐ በውሃ አጠምቃችኋለሁ አለ። ጫማውን ልሸከም የማይገባኝ ከእኔ በኋላ የመጣው ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። አውድማውን የሚያጠራበት መንሽ በእጁ ያለ የሩቅ ብእሲ ሥራ ያይደለውን በመንፈስ ቅዱስ የሚያከብር ነው እንለዋለን። በምድር የሚኖር የሩቅ ብእሲ ወገን የሚሆን በፍትሕ አደባባይ የሚገለጥ አይደለም። እንግዲህ ሁሉ የእግዚአብሔር ነው። ያመኑበትን በመንፈስ ቅዱስ የማክበር ችሎታ ለእርሱ ብቻ ይገባል። እንግዲህ በሥጋዌ ወራት ከዮሐንስ በኋላ የመጣ ክርስቶስ ይህንን ማድረግ ቻለ። እርሱም አውድማውን ያጠራል። እንግዲህ በእውነት የባሕርይ አምላክ ስለሆነ እነሆ ለምጻሙ ቀርቦ ሰገደለት። እኔንስ ማንጻት ከወደድክ ትችላለህ አለው። እጁንም ዘርግቶ ዳሰሰውና እፈቅዳለሁ ንጻ አለው። ያን ጊዜ ከለምጹ ነጻ። ሁሉን መቻል ለአምላክ ይገባል፣ ለሩቅ ብእሲ አይደለም። እንግዲህ ሁሉ ለእርሱ ብቻ ይገዛል። ክርስቶስ ከእርሱ ጋር የተካከለ ነው፣ እንደኛ ያለ ሩቅ ብእሲ አይደለም። በሰው አምሳል የተገለጠ የባሕርይ አምላክ ነው እንጂ ያንንም እወቀው። በጴጥሮስ አማት መዳንም ነፋሳትን ይገሥጻቸዋል፣ ትእዛዙንም ይሰሙታል። ባሕር ነፋሳትና ውሆችም ይታዘዙታል። መምህራን የሚሆኑ ደቀ መዛሙርቱ ነፋሳትና ባሕር እንደታዘዙለት ይደነቃሉ። ይህስ እንደምን ነው ይላሉ። ይህ ተአምራዊ ሥራ እንደኛ ላለ ሩቅ ብእሲ አይቻለው። እንግዲህ በመለኮቱም በሰውነቱም ክርስቶስ ፍጹም የባሕርይ አምላክ ነው። እንግዲህ አጋንንት እንኳ ለመኑት፣ የምታስወጣን ከሆነስ በእሪያዎች መንጋ እንድናድር አሰናብተን እያሉ። እርሱም ሂዱ አላቸው። ስለ ሁሉ የሚያስብና የሚያድናቸውም እርሱ ነው። እንደዚህ የሚያደርግ ማን ነው? በእውነት ከአንድ የባሕርይ አምላክ ብቻ በቀር። መድኃኒታችንም እንዲሁ ይናገራል። ሁለት ወፎች የአሦሬውን ሩብ በሚሆን መሐልቅ ይሸጡ የለምን? ከእነዚህም አንዱስ እንኳ በሰማያት ያለ አባታችሁ ያላወቀው በምድር አይወድቅም። የእናንተም የራስ ጠጉራችሁ የተቆጠረ ነው። እነሆ እንግዲህ ክርስቶስ በመጀመሪያ አስበው እንዲህ ይሠራል። በርኩሳን አጋንንት ኃይል ማድረግ እንዳይቻላቸው በእሪያዎች መንጋም ሥልጣን እንደሌላቸው አውቀው ማለዱት። ከጭንቅም የተነሳ አሰናበታቸው። ልመናቸውን ወዶ ያደርግ ዘንድ አይደለም፣ የባሕርይ አምላክ እንደሆነ አስቀድመው አውቀው እንደማለዱት እኛን ያስረዳን ዘንድ ነው እንጂ። ለመለኮት የሚገባ ሥልጣን ከሃሊነት ሲኖረው ሁሉ በእርሱ ተፈጥሯልና ኃይልን የሚይዝና የሚያድን ሲሆን እንደምን የባሕርይ አምላክ አይደለ? ያን ጊዜ ደቀ መዛሙርቱን እንዲህ አላቸው፣ መከሩ ብዙ ነው፣ አጫጁ ግን ጥቂት ነው። ለአዝመራ አጫጆችን ያመጣ ዘንድ የአዝመራውን ጌታ ማልዱት። 12ቱን ደቀ መዛሙርቱን ጠርቶ በርኩሳን መናፍስት ላይ ሥልጣንን ሰጣቸው፣ ያስወጧቸው ዘንድ ድውያኑንና ሕሙማኑን ሁሉ ይፈውሱ ዘንድ። የመከሩ ባለቤት የሁሉ አምላክ ነው። እንግዲህ የታወቀው አውድማ ሁሉ የእርሱ አዝመራ ነው። እነሆ የአዝመራ ባለቤት አሕዛብን አዘዘ። ያን ጊዜ ለራሱ ሠራተኞችን የሚቀጥር እንደሆነ ይህንን አስረዳ። እነዚያውም ቅዱሳን ሐዋርያት ናቸው። የባሕርይ አምላክ እንደመሆኑም በርኩሳን መናፍስት ላይ ለእነርሱ ሥልጣንን ሰጣቸው። ሥልጣንን መስጠት የመንፈስ ቅዱስ ረድኤትን ማሳደር የሩቅ ብእሲ ገንዘብ ስላይደለ ክርስቶስ ግን ሰጠ። ሥጋን የተዋሃደ አካላዊ ቃል በእውነት ፈጽሞ እንደምን የባሕርይ አምላክ አይደለም? እንግዲህ በሰው ዘንድ ያመነኝን ሁሉ እኔም በሰማያት ባለው አባቴ ፊት አምነዋለሁ። በሰው ፊት የካደኝን ግን እኔም በሰማያት ባለ አባቴ ፊት እክደዋለሁ። ከቅዱሳን ብዙዎች ለምስክርነት ክብር ተጠሩ። ክርስቶስን አምነው በሕማም በሞት ፍጹማንን ሆኑ። በእውነት መከራን በተቀበሉ ጊዜ እንደኛ ያለ ሩቅ ብእሲ ነው ይሉታልን? ወይስ የባሕርይ አምላክ እንደሆነ አክብረው ያምኑታልን? ይህም ታወቀ፣ ተረዳ። ሩቅ ብእሲ ብለው የሚክዱት ግን ክብር ከሚገባው መከራ ራቁ። ዳግመኛም በፍርድ ቀን ክርስቶስን ሲክዱት እርሱን ያገኛሉ። በእውነት የባሕርይ አምላክ እንደሆነ የሚያምኑበት በሰማዕትነት ክብር የሚያከብራቸው እርሱ ሲሆን እንኪያ እንደምን የባሕርይ አምላክ አይደለም? ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ። እርሱ አማኑኤል በእውነት የባሕርይ አምላክ ካልሆነ ስለምን ቀንበሩን በላያችን አስቀመጠ? ሁሉ ለእግዚአብሔር ሲገዛ አብም ሕገ ኦሪትን ሠራ ሲባል ግን ክርስቶስ ቀንበሩን በእኛ ላይ አኖረ። ወደ አባቱ ሁሉን ሲያቀርብ እንገዛለት ዘንድ። እንኪያ ሁሉ ይገዛለት ዘንድ የሚገባው እርሱ የባሕርይ አምላክ ነው።
በኦሪት ውስጥ ያለውን አላነበባችሁምን? በቤተ መቅደስ የሚያገለግሉ ካህናት ሰንበትን እንደሚሽሯት ንቀፌታም እንደሌለባቸው ቤተ መቅደስን የሚበልጠው በዚህ እንዳለ እነግራችኋለሁ። እግዚአብሔርን የሚያገለግሉ ስለሆነ ካህናት ሰንበትን ቢሽሩ ነውር ነቀፋ ከሌለባቸው በቤተ መቅደስ በማገልገል ካለው ለክርስቶስ የሚያገለግሉት አገልግሎት የሚበልጥ መሆኑ እንደምን ይታወቃል? በኦሪት የነበሩ ሰዎች በሰማይ ለሚኖር አብ ያገለገሉት ማገልገል ክርስቶስን ለሚያገለግሉት ማገልገል አምሳል መርገፍ እንደሆነ ይታወቃል እንጂ። መምህራን ሐዋርያትም ቀርበው ክርስቶስን ባገለገሉት ጊዜ በኦሪት ክርስቶስን አገልግለው አግኝተውት ከነበረው ክብር ይልቅ የሚበልጥ ክብር አላቸው። እንዲህ ከሆነ እርሱ ክርስቶስ እንደምን የባሕርይ አምላክ አይደለም? እኔ አጋንንትን በአጋንንት ያወጣኋቸው ካልሆነ ልጆቻችሁ በምን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። ደቀ መዛሙርቱ አጋንንት ያደሩባቸውን በናዝራዊው በኢየሱስ ክርስቶስ ስም እያሉ በክርስቶስ ስም የሚያድኗቸው ከሆነ በእውነት እንደምን የባሕርይ አምላክ አይደለ? የሩቅ ብእሲ ክብሩ ኃይሉ ሰይጣንን ድል ሊነሳው አይችልም። አስቀድሞ እንክርዳዱን እንድታረሙት በእሳትም እንድታቃጥሉት በዚህ ዓለም ፍጻሜም እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ እንቅፋቱን ሁሉ ይለቅሙታል። ከመንግሥቱም ኃጢአትን የሚሠራትን ሁሉ ወደ እሳት ጉድጓድም ይጥሏቸዋል። መላእክት ሁላችሁ እግዚአብሔርን አመስግኑት ብሎ ዳዊት ስለ እግዚአብሔር ተናገረ። ለመላክ መላክ የለውም፣ ለእግዚአብሔር ግን የእርሱ ነው። እንኪያ ስለ ሰው ልጅ መላእክትን እንዲያዝዝ እንደምን ተናገረ? እርሱ ክርስቶስ የባሕርይ አምላክ ነው፣ መላእክትም የእርሱ ታዛዦች ናቸው። ከሁሉ በላይ የሚሆኑ መንፈሳውያን መላእክቱ ያገለግሉታል። ክርስቶስ ደቀ መዛሙርቱን የሰውን ልጅ ማንን ይሉታል ብሎ ጠየቃቸው። ጴጥሮስም መልሶ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ጌታ ኢየሱስ ክርስቶስም መልሶ እንዲህ አለው፣ የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባቴ እንጂ ሥጋዊ ደማዊ ፍጥረት አልገለጠልህም። ክርስቶስ እንደኛ ያለ ሩቅ ብእሲ ከሆነ ጴጥሮስ አድንቆ ለምን አመነበት? መምህሩ እግዚአብሔር ሲሆን የሩቅ ብእሲውን ምስጢርን ሲያውቅ ዘንድ ወደ እግዚአብሔር የትኛውን ትምህርት ለመነ? የባሕርይ አምላክ የሕያው እግዚአብሔር ልጅ እንደሆነ አውቆ እንጂ ነው። በእርሱም አምኗል። ስለዚህ ነገርም አደነቀ። ነገር ግን አንድ ወልድ ነው፣ ሁለት አይደለም። ወደ ሁለት የሚከፍሉት ይክዳሉ። እንግዲህ የሰው ልጅ በአባቱ ጌትነት ከመላእክቱ ጋር ይመጣ ዘንድ አለው። ፈጽሞ የሰው ልጅስ እንኳ ሲባል ከሁሉ በላይ የሚኖሩ ረቂቃኑ እነሆ ሁለተኞች አገልጋዮች አላቸው። በቅፍርናሆም 2 ድሪም ግብርን የሚቀበሉ ሰዎች ወደ ጴጥሮስ መጥተው መምህራችሁ 2 ድሪም ግብርን አይሰጥምን አሉ። አዎን አለ። ወደ ቤትም በገባ ጊዜ ጌታ ኢየሱስ አስቀድሞ ስምዖን ምን ትላለህ? የምድር ነገሥታት የቄሳር መልክ ያለበት ግብርን ድሪም ከማን ይቀበላሉ? ከልጆቻቸው ወይስ ከሌላ አለው። ጴጥሮስም ከሌላ ነው አለ። ጌታ ኢየሱስም መልሶ አለው ልጆቻቸውን ኪያነ ሕፃናቸዋ ራሱን ያለ ሕገ ኦሪት የማይገብር ነፃ ገዢ ያደርግ ዘንድ ነፍስን ሥጋን በተዋህዶ ገንዘብ አድርጎ የባሕርይ አምላክ ካልሆነ እንደምን የባሕርይ ልጅ ተባለ? በኦሪት ሕግ ሆኖ 2 ድሪም ወርቅ በገበረ ጊዜ ለኦሪት ከመታዘዝ የራቀ ወልድ እንደምን ተባለ? ሩቅ ብእሲ ግን ለኦሪት ሕግ ከመገዛት በላይ አይደለም። አምላክ በሰው አምሳል ሆኖ ካልተገለጠ በእውነት እንደምን ያለ ነፃነት ይኖረዋል? መድኃኒታችን ክርስቶስ ወደ ኢየሩሳሌም በወጣ ጊዜ እያመሰገኑት ሕፃናት በፊቱ ይሄዳሉ። መድኃኒትነትም ለዳዊት ልጅ ነው ይላሉ። ይህ ምስጋና በእውነት ለመለኮት የሚገባ ነው። ፈሪሳውያንም ተቆጡ። እሊህ የሚናገሩትን አትሰማምን አሉት። ኢየሱስም እሰማለሁ አላቸው። ከሕፃናት አንደበት የተነሳ ምስጋናን አዘጋጀህ የሚለውን ያነበባችሁበት ጊዜ የለምን? ብፁዕ ዳዊትን በዚህ እናስበው ዘንድ መልካም ነው። አቤቱ ጌታችን ሆይ ስምህ በምድር ሁሉ ፈጽሞ ተመሰገነ ብሎ እንደተናገረ የስምህ ገናናነት ከሰማያት በላይ ከፍ ከፍ ብሏልና ከሕፃናት አንደበት የተነሳ ምስጋናን አዘጋጀ። ሕፃናትን ባመሰገኑ ጊዜ መድኃኒትነት ለዳዊት ልጅ ነው አሉ። ተመስግኖም ምስጋናውን ይቀበላል። እንግዲህ እንዲህ ከሆነ ብፁዕ ዳዊት ይህንን የተናገረ እንደ እርሱ ላለ ሩቅ ብእሲ አይደለም። ስሙ በምድር ሁሉ ለተመሰገነ የጌትነቱ ገናንነትም ከሰማያት በላይ ከፍ ላለ ለእግዚአብሔር ነው እንጂ በሥጋ የዳዊት ልጅ የተባለ ክርስቶስ እንደምን የባሕርይ አምላክ አይደለም? የሰው ልጅ በጌትነቱ ከመላእክት ጋር በሚመጣበት ጊዜ ወዲያውኑ በጌትነቱ ዙፋን ላይ ይቀመጣል። ክርስቶስ እንደኛ ያለ ሩቅ ብእሲ ሆኖ ይቀመጣልን?
መላእክት ሁሉ በፊቱ እየቆሙለት ዓለምንም እንዲህ እየፈረደበት ይህ ነገር ምንድን ነው? እንግዲህ ሕግን የሚሠራ ፈራጅም አንድ እንደሆነ ይናገራል። እንኪያ በእግዚአብሔር ምስጋና ያለ ዙፋን ያለው መላእክት በፊቱ የሚቆሙለት ዓለምን በእውነት የሚገዛት ክርስቶስ የባሕርይ አምላክ ነው። ሊቀ ካህናቱም አንተ ሕያው እግዚአብሔር ልጅ ክርስቶስ ከሆንክ ትነግረኝ ዘንድ በሕያው እግዚአብሔር ስም አማልኩ፣ ኢየሱስም አንተ አልክ አለው። ነገር ግን ከዛሬ ወዲያ የሰውን ልጅ በሰማይ ደመና መጥቶ ኃይል ባለው ሥልጣን ተቀምጦ ታዩታላችሁ። የሰው ልጅ እንደምን ኃይል ባለው ወሬና ይኖራል? የእግዚአብሔር አካላዊ ቃል የሰው ልጅ ቢባልም አምላክነቱን እንዳለቀቀ ያሳይ ዘንድ ነው። የነበረና ከአብ ባሕርይ ጋር በአንድነት የሚኖር እርሱ ሥጋንም ቢጓር ለአምላክነት በሚገባ ክብር እንዳለ ይታወቃል። ዳግመኛም ጌታ ኢየሱስ ክርስቶስ በታላቅ ቃል ጮኸ። ያን ጊዜም ነፍሱ ከሥጋው ተለየች። እነሆ የቤተ መቅደሱ መጋረጃ ከታች እስከ ላይ ተቀደደ። ምድርም ተነዋወጠች፣ ዓለቱም ተሰነጣጠቀ፣ መቃብራትም ተከፈቱ። ከቅዱሳን ወገን የሞቱ የብዙዎቹ ሥጋዎቻቸው ተነሱ። ክርስቶስ እንደኛ ያለ ሩቅ ብእሲ ከሆነ በሞተ ጊዜ በፍጥረቱ ሁሉ እንዲህ ያለ ንውጡታ እንደምን ተደረገ? ፀሐይ ብርሃኑን እንደምን አቆመ? መዓልቱም እንደምን ጨለማ ሆነ? ምድርም በአይሁድ እጅ መከራን ሲቀበል ጌታዋን አይታ ተሰነጠቀች። ሲኦልም የቅዱሳንን ነፍሳት ለቀቃቸው። ይህ ታምራት ለአምላክ ካልሆነ በቀር ለማን ይደረጋል? እርሱ መከራን ስለተቀበለ ፍጥረቱ ሁሉ ስለ እርሱ ልህ የተጋባለት የተበሳጨለት ክርስቶስ በተዋህደው ሥጋን ኪያ የባሕርይ አምላክ ነው። ምዕራፍ 49 ይቀጥላል። ረድኤተ እግዚአብሔር አይለየን።